እንደ መድብል ያሉ ጀግናዎች እንግዲህ 10-15 ቢወለድ ቢቻል ጥሩ ነበረ ማለት ነው። እውነት ለመናገር የምሬን ነው የምላችሁ። መድብል ጀግና ነው። በቃ ይችላል። ሰዎችን እንዴት እንደመበቀል እንዳለበት፣ ቤት በኩል መያዝ እንዳለበት ጠንቅቆ ያውቃልና ማህሌትን እንግዲህ አንድ ብቻ እጄ ላይ ትግባ የማትወጣው ወጥመድ ውስጥ ነው የመከታት ብሎ ሰው ሲፎክር ነበረ። ታዲያ ቅድስት መድብል የሆነ ነገር ሲያወራ ሰማች። ምንም የወንድሜ መመረዝ ልቤን ቢሰብረውም ብዙ ነገር ቢያደርገኝም ግን ደግሞ የነዛ የህፃኖች ይበልጣል። ስለዚህ የወንድሜን ጉዳት ወደ ጎን አድርጌ እነኛ ህፃናቶችን ማዳን አለብኝ ሲል ቅድስት ሰማችሁ። እንዴት እንደዚህ ትላለ ስትል እንግዲህ ተነሳችበት ማለት ነው። ከዛ በኋላ አይ ቅድስት አልሰማሽኝም መሰለኝ፣ በመጀመሪያ ተረጋጊ አላት። አረጋጋት። አለቀሰች ስቅስቅ ብላ እና ብሩክ ደግሞ ልጅ መውለድ እንደማይችል አወቀች ማለት ነው። ያ ነገርም በጣም አሁን የብሩክ ሰላም ይቀድማል ወይስ ልጅ ነው የሚቀድመው? ጉድ እኮ ነው። ኧረ ተይ ቅድስትዬ፣ የሚወራውን የማይወራውንም ለየው እንጂ አንዳንድ ጊዜ እንዴ። ገና ብሩክ ምንም ስሜት የለውም አለ። ኧረ ተይ፣ እኔስ አፈርኩ አንቺ ላልተናገርሽው። ለማንኛውም መድብል እንግዲህ ከዳጣዬ ጋር ተገናኘ። ዳጣ በመጀመሪያ ከመሀሊት ጋር ተገናኘች። መሀሊት በሷ ቤት በቃ ሞኝ አግኝታ ሞታለች። በቃ ሞኝ አግኝታለች ማለት ዳጣ ሞኝ ናት። ያለምንም ገንዘብ ትህትናን እንድታሳያት ትፈልጋለች። ብልጥ መሀሊት ብቻ ናት። አስባችሁታል? ታዲያ ዳጣዬ ጎዳና ልጅ ናት። እርድናው ከሷ የበለጠ ማንም የሚያውቅ ሰው የለም። ከዛ ምንም እልበል ምን ይኸውልሽ፣ አሁን አንቺ ጥሩ ገንዘብ ይከፈልሻል፣ በጣም ወፍራም። ስለዚህ አንቺ ይኸውልሽ የምልሽን ነገር ብቻ አድርገ። ወይዘሮ መሀሌት ከአንቺ ጋር ስታይ ምን እንደሚያደርጉኝ ታውቂያለሽ? አውቃለሁ። ስለዚህ ገንዘቡን ቅድሚያ አስገቢልኝ። አስገባለሁ፣ ችግር የለውም። እና መድብል ትህትና ያለችበትን ቦታ አውቃለሁ እና ሲሄድ አይቼዋለሁ። ማታ ላይ እንገናኛለቻት። መሀሌትዬ ደስ አላትና ለካሌብ ደውላ እንግዲህ ይኸውልሽ አንቺ በረሮ ይሄ አለኝ አሉኝ የሚለው ወሬ ተይና ትህትና የምትባለዋን ልጅ እጇን ጎትተሽ እንድታመጭልኝ ነው የምፈልገው አላት። አለበለዛ ይኸውልሽ በሷ ወጥመድ ውስጥ አንቺ እንደምትገቢ እንዳትጠራጠሪ ብሎ አስፈራራት። ጆሮ ላይ ድርግም አድርጎ ዘጋ። ይቺ የቅድስት እህትም ደግሞ እንግዲህ እንዳያቸዋት ነው። ምንም የማያምር የምታደርጋቸው ሀክቶች በጣም የሚያስጠሉ ነውና ረ ኤዱዬ በመንጣሟ ኤዱ እኮ ስነ ስርዓት አላት። እና ኤደንና እንግዲህ ኤደን እንደምታውቁት መድብልን ታፈቅረዋለች። እሱ ግን ቼክም አላደረጋት እስካሁን። እሱ ግን የዚችኛዋ ትቤት ተመችቶታል መሰለኝ። የመድኃኒት ከእሷ ጋር እንትን እያለ ነው ማለት ነው። ታዲያ ከእሷ ጋር እንትን ሲል በጣም ቀናች፣ በጣም ተናደደች። ኤደን እስከ ማልቀስ ደረጃ ደረሰች ማለት ነው። ብሩኬ እዛው ጋር ቁጭ ብሎ ነገሮች ምን እየተካሄዱ እንደሆነ ይታዘባል ማለት ነው። ብሩክ የሚድንበት ቀንስ መቼ ነው? መሀሌት ከዚህ በኋላ በቃ አበቃ ከተመ። ቀጣይ ደግሞ ካሌብ ነው። የመሀሌት ጉዳይ እዚህ ጋር ተዘግቷል ፋይሉ። ምንም ማድረግ አይቻልም። መድብል እጅ ገባች። እንግዲህ እንዳያችኋት በቦክስ ነው ያፈረጣት ይዞ ማለት ነው። እና እኔ ጉዴ መሀሌት አሁን እኮ እሷ በቃ ዳጣ እዛ ታደርሰኛለች ብላ በጣም ደስ ብሏታል። ትህትና ጋር ነይ፣ በዚህ ጋር ነው በአይኔ በብረቱ ነው ያየሁት። ትህትና ጋር ሲገባ ያለችበት ሲገባ ከዛ ትንሽ ራመድ እንዳሉ አይ ከዚህ በኋላ መራመድ አልችልም በቃ እንዴ ነይ እንጂ ብላለቻት። ከዛ በኋላ መሀሌት ከኋላ ሰው ይጠራሻል ስትል ዞር ስትል መድብል ነው። አይኗን ፍጥጥ አድርጋ ቆመች። አንዴ በቦክስ ሲላት እንግዲህ ዋጋዋን ሰጣት ማለት ነው። ጎትቶ ቤት ድረስ ይዟት መጣ። ቤት ድረስ ይዟት መጣ ማለትን የብሩክ እግር ስር እንግዲህ ወርውሮ ጣላት። አሁን እኔ ራሴ በእጄ አመጣልሻለሁ፣ ከዛ በኋላ ያንቺ ይሆናል ስራው ብሏታል። መድብል መሳል ማነች ለቅድስት ቃል ገብቶላታል። ይኸውልሽ ማንም ይሆን ማን
ከወንድሜ ማንም የሚበልጥብኝ የለም። ግን ደግሞ እነኛ ህጻን ልጆች ምንም የማያውቁ ነፍሳቶች ናቸውና እነሱ እንዳይሞቱ ስለፈለግኩ ነው ያለ ኃጢአታቸው እንጂ ማንም ሰው ከወንድሜ የሚበልጥብኝ የለም አላት። ከዛ በኋላ ቃል ገባላት። ይኸውልሽ ማህሌትን አንድ ብቻ እጅ ላይ ትግባ እንጂ ጎትቼ አምጥቼ ስትፈልጊ እንደፈለገ ታደርጊያታለሽ። በቃ እኔ ቃል እገባልሻለሁ አላት። እሷም ደስ አላት ማለት ነው። ከዛ በኋላ ወይዘሮ ማህሌት እንግዲህ በቃ ተደሰተች። ታሪኩን ማገኛትና አለቃ ምንድን ነው ያለሽ ሲላት፣ አይ አለቃውማ በቃ ከኔ ውጪ ለማንም እንዳልትናገሪ ስላለኝ ለማንም አልናገርም አለኝ። እሺ ችግር የለውም ለእኔም ቢሆን አዎ በቃ ለዚህ ነበር የጠራሁሽ። ታሪኩ ማለት የመድብል ቀኝ እጁ ነው። ታሪኩ ካሌብንም አንድ ቀን ይከዳዋል። ይሄ የታወቀ ነው። አሁን ማህሌት መድብል እጅ ገብታለች። ቀጣይ ደግሞ ካሌብ ይሆናል ማለት ነው። እዚህ ጋር አበቃ ሁሉም ነገር። ከዚህ ውጪ አሁን ወይዘሪት ማህሌት እንግዲህ ያላት አማራጭ እንደለመደችው ደግሞ መለፍደፍ ነው። እባክህን መድብል ሁለተኛ እንደዚህ አይነት ነገር ውስጥ አልገባም፣ እባክህን መድብል ማረኝ፣ እባክህ መድብል ይቅር በለኝ ነው ከዚህ በኋላ የሚሆነው ማለት ነው። የማህሌት ጉዳይ እንግዲህ መድብል ጀግና ነው። ይሄ አገር ያወቀው ፀሐይ ይወቀው ነው እና የመድበልን ጀግንነት ደግሞ ሳላደንቅለት አላልፍም። በእውነት ነው የምላችሁ እና ጀግና ነው። በቃ የእውነት ቃልን በተግባር ነው የሚያሳየውና እንግዲህ አሳየ ማለት ነው። ዛሬ ዳጣዬ ቀብረር ብላ እጇን ጃኬቷ ውስጥ ጨምራ ማህሌት ከኋላሽ ሰው ይጠራሻል ሲላት እንግዲህ ዞር ሲላት አይ ማህሌት እኔ እኮ ትንትዬ ነው ልቧ ማለት ነው። እውነት ለመናገር ምንም በቃ ፍራቻ ማለት በጣም ነው የምትፈራው። ስለዚህ ሁሉንም ነገር እንግዲህ ዋጋዋን እንደምታገኝ እንትን አልኩ ማለት ነው። ከዚህ በኋላ ደግሞ የሚፈጠረውን አብረንም እናየው ይሆናል ማለት ነው። የእውነት የማህሌት ነገር በጣም ነው የሚያስቀኝና ለዚች ልቧ በቃ ያዙኝ ልቀቁኛለች ማለት ነው። ከዚህ በኋላ እንግዲህ የቅድስት ስራ ነው የሚሆነው ማለት ነው። ቅድስትዬ ከዚህ በኋላ እንደ ጌሾ ትወቅታታለች። አረ የምን እንደ ጌሾ ከዛም በላይ እንጂ በጣም ነው የምትጫወትባት። ከዚህ በኋላ ቅድስት ማህሌትን አንድ ጊዜ ብቻ እጄ ላይ ያስገቡልኝ፣ ከዛ በኋላ የማደርገውን እኔ ራሴ አውቃለሁ ብላለች። እና ማህሌት እንግዲህ መድብል እጅ ገብታለች። በጣም ደስ ይላል። እንግዲህ ከዚህ በኋላ ስራው የማን ነው? የቅድስት ነው። አትለቃትም። ወይኔ ጉድ ይፈላ። እጅ ግሯና ስራ ምግብ ከልክላ እዛው ቤት ውስጥ ዘግታባት ነው የምታኖራት። እመኑኝ ማለት ነው። በዛ ላይ ደግሞ ኤደን እዛ ቤት ውስጥ አለች። ኤደንን ደግሞ እንደ በፊቱ ከሷ ተሻርካ ሌላ ችግር እንዳትፈጥር ነው እንጂ ብቻ ዞሮ ማህሌት መድብል እጅ ስለገባች በጣም ደስ ብሎኛል። የብሩክ እንደዚህ መሆን እሷ ናት መንስኤዋ ማለት ነው። እና ዋጋዋን ታገኛለች ከዚህ በኋላ። ግን ዳጣ ችግር ውስጥ ትገባለች። አሁን ዳጣ እንደ በፊቱ በፍሪ መንቀሳቀስ አትችልም። የዚህ የካሌብ ሰዎች በጣም ብዙ ስለሆኑ የሆነ ጥቆማ ከደረሰው ካሌብ ዳጣን ይይዛታል ማለት ነው። ይሄ ደግሞ ግልጽ ነው። ካሌብ እጅ ገባች ማለት ዳጣ ደግሞ ነገር ሁሉ አለቀ። በትህትና ቦታ ነው እሷን የሚሸነሸናት። ሰውየው እዛው ተገምጠው እዚያው የድንጋይ ጉልቻ መስሎ በቃ ሀሳብ ይሰጣል ማለት ነው። ከዚህ በኋላ ምን እንደሚፈጠር እንግዲህ ለማመንም ይከብዳል። አንዳንድ ጊዜ ክፋት፣ ምቀኝነት፣ ተንኮል የእውነት የማህሌት ደግሞ የተለየ ነው። በቃ ምን ልበላችሁ ያለ ተንኮል ምንም የምታስተላልፈው ነገር የለምና እንግዲህ ተንኮሏ ደግሞ ያው በነገራችን ላይ መማር ብትችል ከብዙ ጊዜ ትማር ነበር፣ ግን አትማርም። ያው የተሰጣትን ካራክተር ነው እየሰራች ያለችው። በእርግጥም ሁልጊዜም ደግሞ ጥሩ ነገር የምናይ ከሆነ ምን እንማራለን ታዲያ? መጥፎ ነገር እኮ ግዴታ አንድ ክፉ ሁለት ሰው እዛ ውስጥ መኖር አለበት ድራማ ውስጥ። በቃ ክፋትና ጥሩነት ምኑ ጋር ነው ልዩነቱ የሚለውን ያስተምራል ማለት ነው። ስለዚህ ማህሌት ጎበዝ ናት። በነገራችን ላይ ጎበዝ ተዋንያን ናት። ሳላደንቃት አላልፍም። መድብልም
ዝናም ሁላቸውም ጎበዞች ናቸው። እዛ ላይ የሚሰሩ ካራክተሮች ማለት ነው። በቃ ስራቸውን በአግባቡ ነው የሚሰሩት። የተሰጣቸውን እውነት አድርገው ነው እየሰሩ ያሉት ማለት ነው። እና ካሌብ ታዲያ ትህትና ላይ ለምንድን ነው እንደዚህ ያተኮረው እንዴ? አልገባኝም በእውነቱ። ትህትና ላይ በቃ ያን ጊዜ እንደዛ ዝና አስሮ ሲያሰቃያት ነበረ። ከዛ ብታመልጥም አሁንም እየፈለጋት ነው። ቆይ ለምን እሷን መስዋዕት ማድረግ እንደፈለገ ነው ግራ እየገባኝ በእውነት። ያ እሷ የተፈለገችለት ሰውዬ ሞቷል ተብሏል። ማለትም ኩላሊቷን ልትሰጥ ነበረው። እና እቺ ምስኪን ልጅ ምን አድርጋ ነው አሁን እንደዚህ በእግር በፈረስ እየተፈለገች አለችው? እመኑኝ ትህትና ካሌብ እጅ ሳትገባ እሱ ራሱ ይሰናበታል። እጅና ለንታ ያላችሁ ምክንያቱም አይለቀውም መድብል እንዴ። አሁን እሱም ብሏል ቅድም ሲያወራ ከሰማችሁት መድብል አሁን ማህሌት እጄ ላይ ከገባች ቀጣይ ደግሞ እሱ ነው የማይወጣበት፣ በቃ የማይወጣበት ወጥመድ ውስጥ ነው የምከተው ብሏል። እንግዲህ ምን ሊያደርግ እንዳሰበ እሱ መላ አይጠፋውም። ማህሌት ታዲያ ዛሬ ትህትናን አገኛለሁ፣ ጥሩ ሜንሽን ይከፈለኛል፣ ጥሩ ገንዘብ አገኛለሁ ብላ እንግዲህ ለዳጣ 1.5 ሚሊዮን ብር ሰጥሻለሁ እሷን ካገናኘሽን ብላ ነበረ። ከዛ ያን ለዳጣ 1.5 ሚሊዮን ያለችው ገንዘብ ጨርሶ ማስጣትም ዛሬ ከያችሁ ማለት ነው። መጀመሪያ መቼ ሰራሽና ነው የምሰጥሽ? ምንም ነገር እኮ አልሰራሽም ማለቻት። አያችሁ ራስ ወዳድ ያንን ለዳጣ የታሰበውን ገንዘብ ለራሷ ልታረገው እሷም ልታጣው ሆነ። አሁንማ በቃ ሁሉም ነገር አበቃ። መድብል እንግዲህ የተወለደችበትን ቀን ያስቆጥራታል በዱላ። ከዚህ በኋላ ቅድስት አለች። አራ ሁላቸውም አይለቋት። አሁንስ ምሳሌ የምትለቃት አይመስለኝም። ያቺ መድኃኒት የምትባልም አለች። እዛ ከወሰዷት ከባድ ችግር ይፈጠራል። ሌላ ቦታ ነው እሷን መውሰድ ግዴታ። እዛ ቤት ውስጥ ማምጣት የለበትም። ማህሌትን ማለት በሆነ አጋጣሚ ልታመልጥ ትችላለች። እቺ መድኃኒት የምትባለውም አላቅም ብቻ ዞሮ ዛሬ እንግዲህ በቦክስ ጉንጯን አጣሙ ለቋታል ማለት ነው መድብል። አላቅም የእሷ ሰዎች ማንም ሰው የለም፣ ብቻዋን ነው የወጣችው እሷና ዳጣ። ሰዎች የሉም እንዴ ዛሬ ስትላት፣ እንዴ ለአንድ ሴት ደግሞ ምን ያደርግልኛል ጠባቂ፣ እኔ እና አንቺ እንበቃለን አለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ።